ማንኛውም ሰው ስኬታማ መሆን ከፈለገ መጀመሪያ ማገልገልን መልመድ አለበት ብዬ አስባለሁ። ስፔሻሊስት መሆን ለማንም አይደለም ባይዘው እኔ ስፔሻሊስት መሆኔ ምን ይጠቅመኛል እኔ ካላገለገልኩበት። ልጄን ገድያት ነበር ነው ያልኩት። ያገኘችው እረፍት አይደለም። አረ ውሃ እንስጥ በተአምር የሁሉ ህፃን እዚህ ጋር ተሰብስቦ እኔ አይወርድልኝም ነው ያለን። ወላሂ በጣም የተሯሯጥከው እኔ እንጃ ከአባት በላይ እንደዛ ሆነ ካረከው እኔ እንጃ እድሜ ጤና ይስጥክ። ዶክተር አብይ ከልብ እንወድሃለን እና ከብረሃለን። ክብር ሲያንሰው ነው ወላሂ አላህ አክበርልን። ከጧቱ 12 ሰዓት እስከ ምሽቱ እሱ ወደ ቤት እስኪሄድ ድረስ እዛ ቁጭ ብዬ አየው ነበረ። 15 ልጆችና 10 ልጆች ብቻ አይደለም ሰርጀሪ የሚሰራው በጣም ብዙ በምርመራ ከ8 ሰዓት ጀምሮ እስከ ምሽቱ 4 ሰዓት 5 ሰዓት ድረስ ደግሞ ሲመረምር ተሰልፎ ህዝቡን ብታዩት በጣም ነው የምታዝኑት። እኔም በዛ አጋጣሚ አሳዝኖኝ ጫማውን ራሱ ማድረግ አይችልም እንደዚህ አጥፎት ነበር ጫማውን የሚሄደው። በጣም ነው የሚያሳዝነኝ ነበረው። በጣም ነው የምወደው በጣም ነው ማከብረው። እግዚአብሔር ረጅም እድሜ እንዲሰጠው ነው ምለምንለው። ስራውን ጨርሶ ምሳ ሊበላ ሲወጣ ምሳ ልጋብዝህ በቃ ላምጣልህ ስል ባለቤቴ ምሳ ሰርታ ተጠብቀኛለች። እሱን በልቼ ቶሎ መመለስ አለብኝ ብሎ እሷንም በዚህ አጋጣሚ ክብር የሚገባት ባለቤቱ ነች። ሁለቱንም እግዚአብሔር ይስጥልኝ። እኔ በጣም እሷን ከሰርጀሪ ስትወጣ ብትዋት ታሳዝናቸዋለች። ከሰርጀሪ ስትወጣ ቴንክ ዩ ዶክተር። በጣም ነው ማመሰግነው ወላሂ ምን ብዬ እንደምገልጽላችሁ እኔ እንጃ። ልጅ አብዱሰላም በጣም እኔ እንጃ ሲተነፍስ ይሄ አንጀቱ ሁሉ ነበር የሚሳበው ወደ ላይ ማለት ነው። እና ሁለቱን ነው ይሰራለት አፍንጫና ጉሮሮ እና ወላሂ አሁን ወር ሊሆነው ነው። በቃ ጥሩ እንቅልፍ ነው የሚተኛው ወላሂ ጥሩ እንቅልፍ ነው የሚተኛው። አብዱሰላም ይሄ ነው። ዶክተር አብይ አረሳውም